በመጀመሪያ እንደ አውሮፓ አቆጣጠር ከ2019 ጀምሮ የአረንጓዴ አሻራ ወይም ግሪን ሌጋሲ ፕሮግራም በክቡር ጠቅላይ ሚኒስትሩ ተነሳሽነት ተግባራዊ መሆኑ ለኢትዮጵያ የምናልመው ሁሉ እውን የሆነበት ዘመን አመታት ናቸው ለማለት ይቻላል። ምክንያቱም የኢትዮጵያ ጫካዎች፣ አዝርቶች፣ አትክልቶች በተፈጥሮ ጸጋ የተቸሩን እንጂ እኛ ተፈጥሮ በሰጠን ልክ የማልማት ተነሳሽነታችን እጅግ በጣም አናሳ ነበር ሊባል ይቻላል። ስለዚህ ብዙ የተፈጥሮ ሀብቶቻችንን አጥተናል። አትክልቱን፣ ዛፉን፣ ጫካውን ማጣት ብቻም ሳይሆን በዚህ ሳቢያ በተለይ ከአየር ሙቀት ጋር ተያይዞ ሰፋ ያለ ጉዳት ያደረሰ ነው። በኢትዮጵያ ውስጥ በተደጋጋሚ ጊዜ ለድርቅ አደጋ ተጋልጠናል። እኛ በደረስንበት እድሜ እንኳን ምናልባት እናንተ እንደ ተረት በመጽሐፍ የምታዩት ብዙ ስቃዮች፣ ሰቆቃዎች አይተናል። በተለይ ከበረሃማነት መስፋፋት ጋር ከድርቅ ጋር የተያያዘ ብዙ ዋጋ ከፍለናል። እንደ ሀገር ብዙ ዜጎችንም አጥተናል። ይሄን ታሪክ ለማድረግ ከተወጠኑት ተነሳሽነቶች አንደኛው ይሄ ነው። ስለዚህ በየአመቱ በተለያዩ መፈክሮች ሰውን በሚያነቃቃ ለራሱ ለኑሮው ለህይወቱ ሲል ለዚህ ትውልድ ብቻም ሳይሆን ለቀጣይ ትውልድም ትሩፋት እንዲሆን ይኸው በየጊዜው በሚሊዮኖች የሚቆጠሩ ቢያንስ በቀን የዓለም ሪከርድን የያዙ ተግባራት የኢትዮጵያ ሕዝብ በመፈጸም ላይ ነው። ዘንድሮ 800 ሚሊዮን ሲባል ቅድም እንዳልኩት ምንም ያለምነው ተግባራዊ የሚሆንበት እንደ ሕዝብ እንደ ሀገር በመሆኑ በጣም የሚያስደስት ነው። ከአንዳንድ ሀገሮች ጋር በንጽጽር ስንወስደው በጣም ጥቂት ሀገሮች ናቸው በተለይ ይህን ያክል ማሲቭ የሆነ ስፋት ያለው የዛፍ መትከል ወይም ፎሬስቴሽን ፕሮግራም የሚጠቀሙት ያሉት በጣም የተወሰኑ ናቸው። አንዳንዶቹ ምናልባት ከአካባቢያቸው ሁኔታ ባለመመቸት የተነሳ በበረሃማነት መስፋፋት ዴዘርት ከሆነ የተነሳ 10 ሚሊዮን 15 ሚሊዮን 1 ሚሊዮን ተከልን ሲል ትልቅ ታሪክ ነው። ለኛ 8 ሚሊዮን እስከዛሬ ካጣነው አንጻር እንዲሁም ደግሞ ህዝባችን ለመስራት ካለው ቁርጠኝነት አንጻር የኔ ያክል ማቀዳችን የተገባ ነው። ኢትዮጵያንም የሚመጥን ነው። እንደገና መልሶ ደግሞ ሀገራችንን በአረንጓዴ ለማልበስ ለምናደርገው ትጋት ስሙሙ ነው ለማለት ይቻላል። በቂ ነው። ኢትዮጵያ ይሄንን ዲዘርቭ ታደርጋለች። ይሄንን ለማለት የምችለው